ሲጨፍሩ እንደነበረ ግልጽ ነው። ይህንን ነገር ክርስቲያኖች አይደሉ ሙስሊሞች ተቃውመውታል። በነገራችን ላይ ክርስቲያኖች ብቻ አይደሉ ሙስሊሞችም ተቃውመውታል። ለምሳሌ አንድ እህታችን ስቶሪዋ ላይ ይህንን ነገር ለጥፋለች። ሉክ ይህንን ለጥፋለች። ይህንን እፎይ ብዙ ጊዜ በተደጋጋሚ ትናገረዋለህ። እፎይ የዋሃብያ ውሸት እስልምናን እያፈራረሰ እንደሆነ ሲናገር እውነቱን ነው ለካ ብለው መስክረዋል። ለራሳችሁ ጥቅም ብላችሁ በዚህ ልክ ለምን ትዘቅጣላችሁ? ሃይማኖተኛ ነኝ ለሌሎች አስተምራለሁ የሚል ሰው ልክ የሌለው ውሸት በአደባባይ ሲዋሽ አላህን ፍሩ ይጓችሁን እና የመፈመስ መንፈሳችሁን አስወግዱ አይበጃችሁምና። አቅም ያላችሁ አካላት ጭንቅላት ካላችሁ እነዚህን ሰዎች አንድ በሏቸው ብለው እንደዚህ ሙስሊሞች ራሱ እንትን ብለው አላህን ፍሩ ተብለዋል። አላህን ፍሩ ሙስሊሞች። እንደዚህ በውሸት አምላካችሁን ለማውጣት ለማክበር የምትፈልጉ የምትሞክሩ ሙስሊሞች ፈጣሪያችሁን ፍሩ። ነገር ግን ፈጣሪያችሁ በውሸት የሚመለክ ስለሆነ ይህን ነገር ማቆም አትችሉ። እውነት ለመናገር ማቆም አትችሉ። ሙስሊሞች ተቃውሟቸዋል። እኛ የምንፈልገው ይሄን ነው። እናንተ በየቀኑ አጭበርብሩ፣ በየቀኑ ዋሹ። እያንዳንዷ ስቴፓቸው እያንዳንዷ እርምጃቸው ውሸት ነው፣ ሐሰት ነው፣ ማጭበርበር ነው። እኛ ግን ችግር የለውም። ሰው ሙስሊሞች ይድኑበታል። ስለዚህ እንዳታቆሙ ቀጥሉ ነው እኛ የምንለው። ሙስሊሞች በተለይ ቲክቶክ ላይ ያላችሁ የውሃቢያ ኡስታዞች ቀጥሉበት፣ እንዳታቆሙ። እናንተ አንድ ለመጣል እኛን በመጣችሁ ቁጥር የእናንተን በሙሉ ወስደን እንጠቀምበታለን። እኛ ዘአይረን ማን መሆናችንን አላወቁም። ይቅርታ በጣም ቢኒ ከተናገረው ጋር ዲያቆን ከመጀመራቸው በፊት ቢኒ ሲያስወርዱት እኔ ገብቼ ነበረ። ቆስጤ ገብቶ ነበር። ቆስጤንም አስወርደውታል። እኔም ገብቼ ጥያቄ ጠይቃለኝ። ምን ያህል ታምናችሁ ነው እናንተ ቀጣፊ ውሸት አማጭበርባሪ ሆናችሁ እያጭበረበራችሁ ታማኝ ሳትሆኑ እንዴት ነው ጥያቄ ልጠይቃችሁ የምችለው እያልኳቸው መጀመሪያ እፎይ የውይይት ጥሪ አቅርቦላችኋል ወይ? ይሄ ማለት ተቀብሏችኋል ወይ? ይህንን አረጋግጡልን፣ ማስረጃ ስጡን ሲባሉ አሁንም አስወርደውናል። ትልቅ ድል፣ ጌታ ምስክሬ ትልቅ ድል ነው። ምክንያቱም እንደ ሃይማኖተኛ ሐሰትን ወጥቶ ሐሰት አለማለታቸው በራሱ የሞራልና የስብዕና ውድቀት ውስጥ ዝቅጠት ውስጥ ናቸው ማለት ነው። ይሄ በጣም ተምሬበታለሁ፣ ተረድቼበታለሁ። ይሄ ደግሞ የአንተ ድልህ ነው። እግዚአብሔር ከኛ ጋር ነው። ሁል ጊዜ ሀቅን ነው እውነትን ነው ይዘን ወደፊት የምንሄደው። እግዚአብሔር ደግሞ ስራውን ይሰራል። እውነት ሁል ጊዜም ትገለጣለች እና እናመሰግናለን ቦስ። መልካም ቆስጤስ ምን ገጠመ? ሁሉም ሄደው እንግዲህ ከባድ ነው ገባው። እፎይ የውይይት ጥሪ ተቀብሏል የሚለው ነገር ምንድን ነው ስላቸው የፈጠነ የተደረግኩትን ላሳያችሁ። እንደው ትልቁ ላይ አርግኝ ምንም በዚህ መጠን መዋረድ በዚህ መጠን ማለት ተመልከቱት። አንተን ላሳነሰና አንዴ በቁም ልሁን። እሺ አሁን አተልቀኝ። እኔ ብቻዬን የፈጠነ የተደረግኩት ምንድን ነው ብሎክ ያው you have been blocked። አመሰግናለሁ። you have been blocked። አንድ ቁጥር ስጽፍ ሚዩት ተደረግኩኝ። ይኸው ማስረጃ። እነዚህ ናቸው ከኔ ጋር አሁን ለመወዳደር እኔ ጋር ለመወያየት እንትን የሚሉት። በጣም የሚያስቀው አንድ ቁጥር ስጽፍ ሚዩት ተደረግኩ። ከዛ ገስት ላኩ። ገስት ስልክ አስገቡኝ። ወደ የፈጠነ ምን አረጉኝ? አወረዱኝ። ይኸው ልክ እንደዚህ ዲስኮኔክት። ከዛስ አስገቡኝ መልሰው። ልክ ስጠይቅ ምን ተደረግኩኝ? የፈጠነ ብሎክ። ይሄ ነው በጣም የሚያሳዝነው ነገር። እስልምና ይሄ ነው። አሁን እነኚህ ናቸው እኮ ከኔ ጋር ትከሻ ለመለካካት የሚፈልጉት ማለት ነው። በሐሰት ማለት ነው። እኔ በጣም ነው የተጸየፍኳቸው። እኔ እውነት ፍራንክሊ ስፒኪንግ ጸሎት ማደርገው ልቤም እንዳይጠነክር የምፈራው ይሄ ሰዋዊ የምናዝነዋል። ምንም ነገር ይሁን እምነቱ ሰዋዊ ለማንኛውም ሰው በመሆኑ ሊታዘንለት፣ ሊከበር፣ ሪስፔክት ሊደረግ ይገባላል። ይሄ እንደዚህ እነሱን በመጸየፍ ውስጥ ሙስሊሞችን እንዳልጠራ በጣም እንዳልጠላቸው እሳቀቃለሁ። ኢቨን ሳስተምር እንኳን ካስተማርኩ በኋላ እነኝን ካወጣው በኋላ ክርስቲያኖች ሙስሊሞችን እንዳይጸየፉ የሆነ ሰዋዊነታቸውን ሃይማኖቱን ሳይሆን ሃይማኖቱ አልፈው ሰዋዊነታቸውንም እንዳይጸየፉትና እንዳይንቁት በጣም ይጨንቀኛል።
ሰውነታቸውን እንዳይጠሉት ማለት ነው። ሰው መሆናቸውን ራሱ ሙስሊም ነን ሲሉ ለሰው የሚደረገውን ክብር እንዳይጸየፏቸው በጣም እሰጋለሁ፣ እንትን እላለሁ፣ እሳቀቃለሁ። በዚህ መጠን ተጸይፊያቸው እንኳን በዚህ መጠን ሲዋሹ ቅፍፍ እያሉኝ እኔ እንጃ ቃላት አይገልጹትም እንደዚህ አይነት መጸየፍን። እንግዲህ ኢማጅን ቢኒ ሄደ አባረሩት ብሎክ አድርገው፣ ቃል ሄደ አባረሩት አስወርደው፣ ቆስጠንጢኖስ ሄደ አባረሩት። ድራማ ለመስራት ነው የተሰበሰቡት። አንድ ላውራ ጥሩ ነው። እንደዚህ ቀጥሉ፣ ድራማ ስሩ። ለምንድን ነው መዋሸት ያስፈለገው? መዋሸት ለምን አስፈለገ? መዝሙር ያሬድ ሶሪ ስላቆየው መዝሙር ያሬድ ላይ ደግሞ እንዴት እንደተቀጠፈ ይቅርታ አንዴ ይጨርሱ ብዬ ነው መዝሙር ያሬድ እንትን ያልኩት። የመዝሙር ያሬድ ላይ ደግሞ በትልቁ አድርገኝ አንተ በነበርክበት በታብሌት ስለማሳይ ምን ያህል እንደተቀጠፈበት በመዝሙር ያሬድ ላይ ደግሞ ተመልከቱ። በዚህ መጠን እኔ ለምጄዋለሁ። በዚህ መጠንም ይዋሻል። በዚህ መጠንም አላህን ለማክበር ማለት ነው፣ አላህን ለማላቅ በዚህ መጠን ይዋሻሉ። ውሸት ቆሞ በእግሩ ሲሄድ አሁን የማሳያችሁ ይሆናል። እምቢ ካሉ ደግሞ መግደል ነው በቃ። ጥንቃቄ ለሙስሊም ኡማ። እንንቃ ማለት ነው። እሺ በቃ በአጠቃላይ በገንዘብም ይሁን በምንም ይሁን በኃይልም ይሁን እምነታቸው እንዲለውጡ ማድረግ ነው። እምቢ ካሉ ደግሞ መግደል ነው በቃ። ጥንቃቄ ለሙስሊም ኡማ። ራሳችሁን ከክርስቲያኖች ሴራ እንድጠብቁ በአላህ ስም እነግራችኋለሁኝ። ኦርቶዶክሲያን የሚገደሉ ቁጥር ብዛቱ ኦርቶዶክስ ብቻ በመሆናቸው ክርስቲያን ብቻ በመሆናቸው እና ሁሉም እያነጣጠረ ድንጋዩን የሚወረውረው ቤተክርስቲያን ላይ ነው። እንደምታዩት ጴንጤውን ቢነሳ ቤተክርስቲያን ላይ ነው፣ ሙስሊም ቢነሳ ቤተክርስቲያን ላይ ነው እና ሁሉም ቤተክርስቲያን ላይ ነው እያነጣጠረ ያለው። ስለዚህ እኛ ደግሞ የቤተክርስቲያን ልጆች በምግባር በእውቀት እንደዚህ አይነት እንትኖችን ልንቃወም ልንታገል ይገባል። ምግባርና እውቀት እንዳትረሱ። በምግባርና በእውቀት እኛ ክርስቶሳውያን ነን። ክርስቶሳውያን አያርዱም፣ ክርስቶሳውያን አያሳድዱም፣ ክርስቶሳውያን ገዳዮች አይደሉም። የክርስቶስ የሆኑት ሁሉ ሲገደሉ ነው ያያችሁት። በዚህም የተነሳ አይታችሁ ከሆነ ሁሉም ሐዋርያት በሰማዕትነት ነው ያረፉት። እስጢፋኖስ በድንጋይ ሲወገር መልሶ አንድ ድንጋይ ወረወረ የለም። እስጢፋኖስ በድንጋይ እየተወገረ ወደ ሰማይ ቀና ብሎ ይቅር በላቸው እያለ ይጸልም። ክርስትና እንደዚህ ነው፣ አያሳድድም፣ አይገልም። ኦኬ በመግደል የሚመካም አይደለም። እንንቃ ማለት ነው። እሺ በቃ በአጠቃላይ ሀሳቤ በአርሲ በአክሱም በተለያዩ ቦታዎች ያሉት ትንኮሳዎች እንደምታዩት መጨረሻ ላይ ኦርቶዶክሲያንን መግደል ነው። በዓለ ማተቦችን አሳዶ መግደል፣ ማስጨነቅ፣ ማህተባቸው እንዲበጥሱ ማድረግ፣ በገንዘብም ይሁን በምንም ይሁን በኃይልም ይሁን እምነታቸው እንዲለውጡ ማድረግ ነው። እምቢ ካሉ ደግሞ መግደል ነው በቃ። እና እንደዚህ አይነት ነገሮች ስላሉ እንንቃ፣ እንማር፣ እናስተውል፣ መጽሐፍትን እናንብብ፣ ኦኬ፣ እንጸልይ፣ እንትጋ፣ እንጠባበቅ፣ ወንድም እህቶቻችሁን ጠብቁ፣ አስተምሩ፣ ምከሩ። ይኸው ነው። በተረፈ የዋሃብያ ታርጋው ምንድነው ካልክ መዋሸት ነው በቃ። አላሁ አክበር አሉ። ሰው ምንድን ያደረገችው ቆርጣ ወሰደች። እንደምታዩት አሉ መግደል ነው በቃ። ጥንቃቄ ለሙስሊም ኡማ። ራሳችሁን ጥንቃቄ ለሙስሊም ኡማ። ራሳችሁን ከክርስቲያኖች በአላህ ስም ኮመንቶቹን ማድረግ ነው። ኮመንቶቹን ያቸው ምን አደረገች? ክርስቲያኖች በአርሲና በተለያዩ ቦታ እምነታቸው እንዲቀይሩ ይገደዳሉ ወይ በማስጨነቅ በጣም በብዙ መከራ በማድረግ ወይ ደግሞ ገንዘብ ይሰጧቸዋል። እምቢ ካሉ ደግሞ ይገድሏቸዋል ብዬ የተናገርኩት እኔ ስለ ክርስቲያኖች ኦኬ፣ ይገድሏቸዋል ብዬ የተናገርኩት እየገደሉ ነው ያልኩት ለክርስቲያኖች። እቺ ግን ምን አደረገች? ልክ እኔ ሙስሊሞቹን ግደሉ ሙስሊሞችን እንዲያርጉ እምቢ ካሉ አርጋ ሰራችሁ ማለት ነው። እኔ የእሷ መዋሸት ሳይሆን ኮመንቶቹን በደንብ እንድታስተውላችሁ ፈልጌ ነው። እዩት። እምቢ ካሉ ደግሞ መግደል ነው። ቪዲዮ ምንድን ነው የሚለው? እፎይ የክርስቲያኖች የመጨረሻ ውሳኔያቸውን ተመልከቱ። አያችሁት?
የቪዲዮ ርዕስ እንደሱ ያዘልን። የክርስቲያኖች የመጨረሻ ውሳኔያቸውን ተመልከቱ። ምንድነው እንደዚህ ተሸፋፍና እንግዲህ ትክክለኛ ሃይማኖቱን ተግባር እየፈጸመች ነው። ውሸት ማለት ነው። ከእንደዚህ አይነት ሰዎች ጋር ማውራት ራሳችን ብናወራ ራሱ ቁጭ ብለን አያሳፍርም? ከነኚህ ጋር ውይይት ብሎ ራሱ መቅረብ ራሱ እነኚህ አሁን መምህሮቿ ጋር ማለት ነው። ክርስቲያን አይገልም፣ ክርስቲያን አያሳድድም፣ ክርስቲያን አያርድም ብሎ ተናግሮ ነገር ግን ክርስቲያኖች ሃይማኖታችሁን ቀየሩ፣ እምቢ ካላችሁ ትገደላላችሁ። እምቢ ያሉት ምን ይደረጋሉ? መግደል ነው። እንደዚህ ነው በአርሲ በአክሱም እየተፈጸመ ያለው ብሎ የተናገረው ሃይማኖት አንቀይርም ያሉትን መግደል ነው የሚፈጸምባቸው ክርስቲያኖች ላይ ብሎ የተናገረውን እሷ መግደል የምትለዋን ቆርጣ ሃይማኖት የሚቀይሩትን ከምትለው ጋር አገናኝታ ሙስሊሞች ተጠንቀቁ፣ የመጨረሻ ውሳኔያቸው ክርስቲያኖች ሙስሊሞችን መግደል ሆኗል። በጣም ብላስፊሚ ነው ይሄ። ከእንደዚህ አይነት ሰዎች ጋር እንዴት ነው የምትግባቡ የምትችሉት? አትጸየፏቸውም? እንደዚህ አይነት ሰዎችን ቋቅ አይሏችሁም? ሙሐመድ ጣልቃ ደጋግማ እየገባ ነው። እቺ ልጅ አሁን አንተን ትወክላለች? አዎ ትወክለኛለች። በጣም ነው የምትወክለኝ። ኦኬ። ስለዚህ በሐሰት ሰው ያልተናገረውን ተናግሯል ብሎ ቪዲዮ መስራት ውሸትም መዋሸት ይፈቀዳል ማለት ነው። አሳት የሌለም። አሁን አንድ ጥያቄ ያለኝና ልውረድ። እኔ ቆይ ትወክለኛለህ ብለሃል አይደለ? እኔ አትወክለኝም ብትለኝ በጣም እገረም ነበረ። እቺ የምትወክልህ መዝሙረ ያሬድ ሙስሊሞችን ግደሉ ሃይማኖታቸው የማይቀይሩ ከሆነ ብሏል። አዎ ብሏል። ኧረ ጉድ! መዝሙረ ያሬድ ምን መጣብን? ቀጥል። ቆይ አንዴ ቀጥል። አውጣ። የት ቦታ ነው እሱ መዝሙረ ያሬድ ሙስሊሞችን ግደሉ ያለው? አንድ መረጃ አንተ አንድ መረጃ ያሁኑን የራሷን ቪዲዮ እሷ ያለችውን ክፈት። ራሱን እሷ ያለችውን ታዲያ ምንድን ነው እሱ እኮ ራሱ መዝሙረ ያሬድ ሙስሊሞችን ግደሉ ነው የሚለው? ላሰማው፣ ችግር የለውም። እየሰማ መሐመድ፣ ለምሳሌ እሱ ያለችውን ስማ፣ ከዛን ያልኩትን ስማ። እሺ እንንቃ ማለት ነው። እሺ በቃ ስማ፣ እንንቃ። ቆርጦ ያመጣችሁን ስማ። እንንቃ ማለት ነው። በአጠቃላይ ከሚለው ቆርጣ መጣች። ከዛ ስማ። በገንዘብም ይሁን በምንም ይሁን በኃይልም ይሁን እምነታቸው እንዲለውጡ ስማ። እየሰማ መሐመድ፣ በገንዘብም ይሁን በኃይልም ይሁን እምነታቸው እንዲለውጡ ማድረግ ነው። እምቢ ካሉ ደግሞ መግደል ነው። በቃ ስለማን የተናገርኩት መሐመድ? አንድ የቪዲዮን አቁምልኝና የሆነ ጥያቄ ጠይቄ ከዛ ጥያቄውን ተው መሐመድ። ስለማን የተናገርኩት? የሆነ ጥያቄ ስላለኝ ትንሽዬ ናት፣ በአንድ ደቂቃ ናት። ስለማን የተናገርኩት ነው ያልኩህ? እሺ ትንሽ አንድ ደቂቃ ስጠኝና ጠይቄ በቃ እሰማሃለሁ። ስለማን የተናገርኩት ነው ያልኩህ? እኔ እዚህ ጋር የተናገርኩት ስለማን ነው? ስለእናንተ ስለ ሙስሊሞች ነው? አይ እኔ ስለ ቪዲዮ አይደለም። ቆይ አንዴ አይፎ ከዛ ጋር ስላያያዘው እኔ በቃ ጥሩ። እሺ አንድ ሚዩት አድርግና አንዴ ቪዲዮን እንጨርስ። በቃ ኤፎስ ጠይቅ። ታዲያ ለምንድን ነው ትክክል ናት ያልከው? እሺ አይ ኤፎ አንዴ አንተ አንዴ ሚዩት አድርግና ትቀጥላለህ። እሺ አሁን ክርስቲያኖች ተመልከቱ እና ደግሞ አይምሮ ያላችሁ ሙስሊሞች አዳምጥ፣ ጠይቃለህ። እሺ ክርስቲያኖች ተመልከቱ። አይምሮ ያላችሁ ሙስሊሞች ደግሞ ውሸት ለአላህ ተብሎ የሚዋሸውን ውሸት እንድታዩ ፈልጌ ነው። የመጀመሪያው ክርስቲያኖች ቪዲዮውን ሳከፍተው እቻ አሁን በቃ ትልቅዬ የሙስሊም ወኪል ነች። መሐመድ ራሱ የዚህ ቁጭ ያለው የምትወክለው ነች። እቺ ተራ ሙስሊም አይደለችም። እዚህ ንጽጽር እንሰራለን የሚሉ የጠፍሬን ቆሻሻ አልማልቆጥራቸው ውርምር የሚሉት የእነሱ ተማሪ ተላላኪ ነች። ፕሊስ አንድ የሚታርግ እጭ ከስሩና በኋላ ትገባለህ። በቃ እሷ ብቻዋን አይደለም የሰራችሁ። መዝሙረ ያሬድ ላይ እንደዚህ ብለሽ ስሪበት እንደዚህ አቀናብረው ሰጥተዋት ነው ንጽጽር የሚሰሩት። አትጸየፏቸውም ወይ ሰዎች? እነኚህን ሰዎች ቋቅ አይሏችሁም ወይ? ነው እኔ ብቻ ነኝ ውሸት የሚያስጠላኝ? ነው መዝሙረ ያሬድ ብቻ ነው ወይ? እሱ ላይ ስለተደረሰበት ነው? እሱ ላይ ቪዲዮ ስለተሰራ ነው? እሱ ላይ ስለተዋሸበት ነው? ሌላው ቢዋሽበት ችግር የለውም ነው? የሚዋሽን ሰው እንዴት አትጸየፉትም? እንዴት አይቀፋችሁም? ከቮሚት በላይ ነው የሚያስጠላኝ። የራስ ቮሚት እንኳን ያስጠላል ሽታው አይደል? ከዛ በላይ የሚቀፉኝ እነኝ ሰዎች።
ቴዎሎጂካል ዲስኦነስት መሆን በጣም ነው የሚያስጠላው። በኖርማል ሶሻል ላይፍ ላይ ዱርዬዎች ቢዋሹ ይሻላል። ተፎጋግረ ታልፋለህ። ፒስ ፒስ ያራዳል ተባብለ በሃይማኖት ላይ በዚህ መጠን ውሸታም መሆን። አንድ ቪዲዮ አለ መዝሙር ያሬድ የተሰራብህ ወደ 3-4 ቪዲዮ አይቻለሁ የሰሩብህ። ጋይድ ቀጥል። ሚዩት ነህ። አንድ ሰው አይደለም የተሰራብህ፣ ሌሎችም ሰርተውብሃል። ቀጥል። ዲዩት አድርገው ይሄንኑ አይደል የሷን ነው ሰርተውታል። እንትኑን ብቻ ወስደው ንግግር እያደረጉ ራሳቸው እየተናገሩ የሰሩ አሉ። ኮመንቱን ብቻ እንድትመለከቱት ነው። እኔ ምን ብለው ነው የጻፉት? የት ነው ሰብስበው የሚገሉን? እንዳይደኩብን እኛ እንሂድላቸው ብዬ ነው። ዩቲ ነግስታችን አላህ ይጠብቅሽ ያ አላህ ምናምን ይላል። ይሁት ፍትህ ለአክሱም ሙስሊሞች ይላል። ይኸው ያረብ ይላል። ማሻአላ ይላል። ይኸው ይሁት የአላህ ይላል። ይኸው የሚያንትን የሚሉ አሉ። ወይኔ ወይኔ የሚላሉ እና ሊገሉን ነው በቃ ይላል። ኦኬ ጆሮች ነው በሊን ሰዎች የሚላለ። እንዳይገሉ እንጠንቀቅ የሚላለ። እስካሁን የጨፈጨፉን አይበቃሙ የሚላለ። ጭራሽ እባካችሁ ልገሉን የሚላለ። እነዚህ አራጆች ሊገሉን ነው ይላል። ይሄ ሁሉ ሰው እንግዲህ የእሷን የዋሸችውን ውሸት ደጋግመው እየደገሙ የሚጽፉት ውሸት ማለት ነው። እኔ ግን የተናገርኩት ስለ እነሱ ነው ወይ የሚለውን ላሳይና በደንብ እንድታስተውሉ ስለፈለኩኝ ነው። የተናገርኩት ስለማን ነው ሲባል ይኸው የተናገርኩት ስለማን ነው? ስለ ክርስቲያኖች፣ ስለሚታረዱ ክርስቲያኖች። ውሸት ቆሞ በእግሩ ሲሄድ አሁን የማሳያችሁ በምንም ይሁን በኃይልም ይሁን እሷ የቆረጠችውን እንዳሰማችሁ የሚገደሉ አንንቃ ማለት ነው። እሺ በቃ በደንብ ስሙ። እሷ የቆረጠችውን ስሙ። በገንዘብም ይሁን በምንም ይሁን በኃይልም ይሁን እምነታቸው እንዲለውጡ ማድረግ ነው። እምቢ ካሉ ደግሞ መግደል ነው። በቃ ጥንቃቄ ለሙስሊሙ ኡማ ራሳችሁን ከክርስቲያኖች ሴራ እንድጠብቁ በአላህ ስም እነግራችኋለሁ። እሺ ይኸው እኔ ደግሞ የተናገርኩትን ስሙት። እናስተውል፣ መጽሐፍትን እናንብብ። በአርሲ የተነሳ አይታችሁ ከሆነ ሁሉም ሐዋርያት በሰማዕትነት ነው ያረፉት። እስጢፋኖስ በድንጋይ ሲወገር መልሶ አንድ ድንጋይ ወረወረ የለም። እስጢፋኖስ በድንጋይ እየተወገረ ወደ ሰማይ ቀና ብሎ ይቅር በላቸው እያለ ሊጸልም። ክርስትና እንደዚህ ነው። አያሳድድም፣ አይገልም። ኦኬ በመግደል የሚመካም አይደለም። እንንቃ ማለት ነው። እሺ በቃ በአጠቃላይ ሀሳቤ በአርሲ በአክሱም በተለያዩ ቦታዎች ያሉት ትንኮሳዎች እንደምታዩት መጨረሻ ላይ በደንብ ስሙ። በአርሲ በአክሱም የሚለውን ሁሉ ቆርጠዋለች ማለት ነው። ኦርቶዶክሲያንን መግደል ነው። ባለማተቦችን አሳድ ኦርቶዶክሲያንን መግደል ነው የሚለውን ቆርጠዋለች። ኦኬ ያው ላይ ኦርቶዶክሲያንን መግደል ነው። ባለማተቦችን አሳዶ መግደል፣ ማስጨነቅ፣ ማህተባቸውን እንዲበጥሱ ማድረግ፣ በገንዘብም ይሁን በምንም ይሁን በኃይልም ይሁን እምነታቸው እንዲለውጡ ማድረግ ነው። እምቢ ካሉ ደግሞ መግደል ነው በቃ። እና እንደዚህ አይነት ነገሮች ስላሉ ስለዚህ ስለማን ነው እየተወራ የነበረው? በአርሲ በተለያዩ ቦታዎች በአክሱም ለሚገኙ ኦርቶዶክሳውያን ክርስቲያኖች ላይ ሙስሊሞቹ ራሳቸው የሚያደርሱትን ግፍ፣ የሚያደርሱትን መከራ፣ የሚያደርሱትን መግደላቸውን ነበር ያወራሁት። እሷ ያችን ቆረጠችና ምናረገች ማለት ነው? ያው ለአላህ ሲል ተቂያ ተሰራ ማለት ነው። እሷ ብቻ አይደለችም ባይዘዌ። አሁን ዛሬ ሜይ ቢ ፖስት አረገው ይሆናል። ወሂድም የዋሸው ውሸት አለ። እሱን በደንብ ኦርጋናይዝ ሆኖ ሲያልቅ አሳያችኋለሁ። ግን ወሂድ ራሱ በጣም የዋሸውን ውሸት መዝሙር በተቻለ መጠን እንደዚህ አይነት ቆሻሾችን እዚህ ቤት ስማቸውን አትጥሯቸው። እሺ፣ ስለዚህ እሱንም ሌሎችንም አሳያቸዋለሁ ማለት ነው። ታንኪ በጣም ፎዬ። የፈለጋችሁ ሰዎች ምንድነው ቲክታክ ላይ አለላችሁ ፔጅ ላይ እዛ ላይ ገብታችሁ ማየት ትችላላችሁ ማለት ነው። ሌላም ግን ዛሬ ጨምራለሁ። እሺ፣ ታንኪ በጣም እፎይ። ኦኬ ታንኪ ኦልራይት። እንግዲህ በዚህ መጠን ውሸት ተተካኑበት ምን ማድረግ ይቻላል? ምን ማድረግ ይቻላል? ምን ማለት ይቻላል? እፎይ ይቺ ልጅ እኮ እሷ ወዳ አይደለም። ምክንያቱም የነዚህ የቀጣፊ ኡስታዞች ተማሪ ስለሆነች ከነሱ ተምራ ያገኘችው ነገር ነው። ስትመረቅ ሲያስመርቋት ቅጥፈትን አብረው ነው የሰጧት ማለት ነው። በአደባባይ ብዙ ቅጥፈት እየሰራች ነው። በአደባባይ የዚህን ያህል ኢቨን የመጀመሪያ የቆረጠችው እንኳን ሙስሊሞች የሚል የለው
ሙስሊሞች እሱ ቢቆረጥ እንኳን እነሱ እንደሚሉት እንኳን ቢሆን ለሙስሊሞች ነው የሚል አያሲዝም አያስኬድም የለው። ግን ቀጣፊ የቀጣፊ ልጆች ስለሆኑ የተመረቀችው በቅጥፈት ስለሆነ አምጥታ እንደዚህ እየቆራረጠች እንትና ያቺም አሮጊት ሰርታባለች፣ ይቅርታ አድርግልኝ። ስለዚህ እንደዚህ አይነት ወራዶችን ማጋለጥ ተገቢ ነው። ዲያቆንዬ እናመሰግናለን ስላጋለጥ። ብዙ ሙስሊሞች የሚነቁ ይመስለኛል በእነዚህ ውሸታሞች፣ በውሸት ፋብሪኬተሮች ማለት ነው። ስለዚህ እንደዛ ነው። ለማንኛውም መልካም ነገር ተደርጓል። ዛሬ ውሸታቸው ተጋልጧል። በጥቂቱም ቢሆን ቤታቸው ሄደን ውሸታቸውን አጋልጠናል። ውሸት እንዳላቸውም ስለሚያውቁ በማስወረድ ውሸት ለመደበቅ ሞክረዋል። ግን ውሸት ተደብቆ አይቀርም፣ ይዘገያል እንጂ የዋሻችሁት ውሸት ይወጣል። እንደዚህ አሁን ክርስቲያን እንዳሳየው የራሳችሁ ሰዎች በዚህን ያህል ደረጃ ስትዋሹ ይታዘቧቸዋል፣ ቅጥፈታችሁን ማለት ነው። እና ይሄ ነው ያለው ነገር። ቴንኪው ፎይ። ቴንኪው እናመሰግናለን። ሰው በዚህ መጠን ለሃይማኖት ብሎ ከዋሸ በጣም አስቸጋሪ ነው። መሐመድ ራሱ እኮ ምን አለን? ትወክለኛለች ነው ያለው አይደለ? ትወክለኛለች። በጣም ከባድ ነው። ኦኬ ቡራ ምንድን ቀጥል። ሃይማኖቱ እኮ ነው ለማለት ያክል ነው። ሰዎቹ ሃይማኖቱ ካዘዛቸው ሰዎቹ ከሃይማኖቱ አስተምሮች እኮ ሊሆን አይችሉም። አንድ መረዳት ያለባችሁ ነገር ሃይማኖቱ ውሸትን ዋሹ እያለ የሚያስተምር ከሆነ ተከታዮቹ መቼም እውነተኛ ሊሆን አይችሉም። ቡኻሪ እንዳሉት አልሐሰን እንዲህ ብለዋል አልና ተቂያ እስከ ትንሣኤ ቀን ድረስ ይፈቀዳል። ይህን የሚለው ኢብኑ ከቲር ነው። ሱራ 3:28 ላይ ማንም ገብቶ ቼክ ማድረግ ይችላል። ውሸት እቺ ዓለም እስከምታልፍ ድረስ ይፈቀዳል በእስልምና ማለት ነው። የዚህ ሴትዮ ሰለባ ሆኜ ነበር። እኔም አንድ ቪዲዮ ተቆርጦ አላመንኩም። እኔ ነኝ ያልኩኝ ሁላ ማለት ነው። በጣም ከመገረም የተነሳ በኤዲቲንጋቸውና እስልምና ነው ይሄን መሰረቱ። ሰውየው ዋሻ ውስጥ ሄዶ ጋኔን ያገኘኝ ይመስለኛል ሸፍንኝ ካለ ሰው ምን ይጠበቃል? ሃይማኖቱ ይሄ ነው በእስልምና። መሐመድ ገና ሲጀምር የመጣለትን መንፈስ አጋንንት የያዘኝ ይመስለኛል ብሎ ነው የተናገረው። ስለዚህ በሰይጣን ከተመሰረተ ሃይማኖት ከዲያብሎስ ውሸት እንጂ ምንም አንጠብቅም። ይኸው እስከ ትንሣኤ ቀን ድረስ ይፈቀዳል፣ እስከ ቅያማ ቀን ድረስ ውሸት ይፈቀዳል ይላል ሃይማኖታቸው ማለት ነው። አሁን እንኳን አስቸጋሪ የሚያደርገው ምን እንደሆነ ታውቃለህ? ተቂያም ከተፈቀደልህ እስከ ቅያማ ቀንም ከሆነ እስከ ትንሣኤ ቀን ድረስ ውሸት ከተፈቀደልህ ምንም ነገር በምንድን ነው የምትተማመነው? ከዛ በኋላ ከነኚህ ሰዎች ጋር የምታወራውን ንግግርህን ቆርጠው ውሸት እንደዚህ የሚሰሩብህ ከሆነ ከነኚህ ሰዎች ጋር ሌሎች ነገሮች ላይ እንዴት ነው የምትተማመነው? የተናገርከው ላይ ከቀጠፉብህ፣ የራስ ንግግር ላይ ከዋሹብህ እንዴት ልትተማመን ትችላለህ? እፎይ አንድ ላሳይ ትልቁ ላይ አድርገኝና ቅድም ያልኩትን ያው እስከ አቀናብሬ ሙሉን ለቀዋለሁ፣ ግን ለእናንተም ለዲስከሽን ስለሚመቻችሁ ይሄ ነው። ስመጣት አያስፈልገኝም። ቪዲዮ ላይ ስለምታዩት እንዴት አድርጎ እንደዋሻቸው ላሳያችሁ ፈልጌ ነው። ኦኬ እሺ፣ በደንብ እዩ፣ አስተውሉ። እሺ ይኸው እዚህ ጋር አሉ። እንግዲህ ድምፁን ሰሙትና እንዴት አድርጎ እንደዋሸ ስሙት። ልክ እኔ እንደምለው ሲለው አይ እሺ ለአማርቱ የሚለውን አሰማቸው። እሺ ስሙ። አሁን ምን አለ? አለፈው አለ ማለት ነው። ከዛ ስሙ። አሁን እንግዲህ ኡስታዝ ሲዋሹ በማይክሮሶፍት እንትን ይፈልጋል። በደንብ ስሙ። ኤዲት አሁን ውሸት ስሙ። በደንብ ስሙ።
6 ደቂቃ ላይ ነው ያለው። አዎ እንትኑ ላይ አውጦ ይዘለዋል ፈርቶ። ሰውየው እንድታውቁት ነው ጉዳቸው። ፈርቶ ይዘለዋል፣ ይቆርጠዋል፣ አውቆ ይዘለዋል። ቪዲዮ ስራበት፣ እንሰራበታለሁ። ሪፖስት እናደርገዋለን ዩቱብ ላይ ስለሚተላለፍ። የተቀመጠው ነገር ምስራቆሙ ወትወልድ መብረቁ ወለት አለበስ ሲሩቅ ለወልድ ወላዲቱ ለመንፈስ ቅዱስ ጽራ ቤቱ ይላል። እሷም ፓርት 6ኛው ደቂቃ ላይ ይዘላታል። ስማው ዝም ብለህ ቁርጥ ሲያደርጓት ታየዋለህ። ለምን እንዳይጋለጡ ስለፈለጉ ነው። ነገር ግን የተሸወዱት ነገር በጽሁፍ ደረጃ አዘጋጅተውታል። ለምን? በጣም ጥሩ። እሺ እንትኑን ላሳያቸው ስለሚሰጠን ኦኬ እንትኑን ላሰማችሁ ነበረ። ራሱ ቪዲዮ ስራበትና እኔም አይቼዋለሁኝ። እንደዋሸበት ሄድበት አስተምሮቱ ላይ ወራዶች ናቸው። ቪዲዮውን በደንብ እዩት። ነገ ቪዲዮ ይለቀዋል። ሜይ ቢ ነገ ከለቀቀው ዛሬ ፖስት ወይ ዛሬ በእናንተ ጠዋት ታዩታላችሁ። እሺ በቃ መልካም። የተወሰነ ክሉን ስጣቸው። አክቹዋሊ ሊተራሊ ውሸት ነው ያሸበት። በዚህ መጠን በቋንቋ ሊያጭበረብር ነው በግዕዝ ያሰበው። ምን አይነት ደደብና ድንቆሮ! በኢየሱስ ስም እኔ አብሮ የሚኖር ሰው ቢኖር እንደዚህ ቢዋሽ እኔ እንጃ። እኔ ከፎቅ ላይ ራሱ አንስቼ እንዲመለቀው ነው የሚመስለኝ። በዚህ መጠን የሚዋሹ እኔ እኮ ተከታዮቻቸው መናቅ ነው አይደለ? ሊትራሊ ተከታዮቻቸውን መናቅ ነው። ደግሞ እኮ ታምር ያመጡ እኮ ነው የሚያስመስሉት ሲያወሩ። ጉድ በሉ ጉድ! ዛሬ ልናፈነዳው ነው። ዛሬ የምናሰማችሁ ኦዲየንስን መናቅ ነው። ባይዜ ለኦዲየንስ ክብር ስታጣ ነው እንደዚህ የምትሆነው። ራስን ሰልፍ ሪስፔክት ኦልዌይስ የሚጀምረው ራስን በደንብ ማክበር ከጀመርክ፣ ራስን በጣም የምታከብር ከሆነ የሰዎችን ስፔስ በደንብ ትጠብቃለህ። በደንብ አድርገህ ሰዎች የሚያስከፋ ሰዎች ላይ መዋሸት በፍጹም አታደርገው። ራስን የምታከብር ከሆነ ለራስ ያለ ክብር ወራዳና የተናቀ ከሆነ ግን ሰዎች ላይ ትዋሻለህ፣ ድራማ ትሰራለህ፣ ሰዎች ላይ ሰዎችን በማጭበርበር እና እነሱ ላይ ማይሆን ስም በመስጠት ፖለቲካ ትሰራለህ። ራስህን መናቅ ነው ይሄ። እኛ በክርስቶስ ክርስቲያን የተባልን የደሙ ፍሬ የሆንን ለራሳችን ክብር አለን። ይሄ ሰውነታችን የምታዩት የክርስቶስ ማደሪያ ነው። ሪስፔክት አለን ለዚህ ለአካላችን። ይሄ እፎይ ወራዳ ነው ውሸታም ነው ቢባል ከጎን ያለው እዚህ ጋር ዲያቆን መዝሙር ያሬድ እሱን እየተሰደበ ነው። በእኔ ምክንያት እሱም እየተሰደበ እንደዛ ነው ፊልም ያደርገው። እለት ዕለት ከዋሸን ማለት ነው። አንድ ብልት አንድ አካል ስለሆን በክርስቶስ ለዚህ ነው እኛ እንተሳሰባለን። አንዱ ሲዋሽ አንደኛው ካየ አንተላለፍም። እነሱ ግን በውሸት አንድ ስለሆኑ ህብረት አላቸው በውሸት። በጣም የሚያሳዝነው እንዴት አንዱ ከአንዱ አይሻልም? ዘሆል እንዴት አንድ እንደዚህ ይሆናሉ? ምን ያህል አጋንንት ቢጫወትባቸው ነው? ውሸት ምንም ያህል በሮጥ እውነትን አቀድምም። ፍጻሜዋ የእውነት ነው። ድሉ አክሊሉ የእውነት ነው እና 2018ን አትቋቋሙንም። ድራማችሁን ስሩ፣ ዋሹ፣ ማጭበርበራችሁን ቀጥሉ። ዕለት ዕለት የክርስቶስን ፍቅር እየቀመሱ የሚመጡ ስላሉ እናንተ ድራማ ስሩ፣ ገንዘብ ስጧቸውና ሆይ ሆይ ብላችሁ አንድ ሰው አምጡ፣ እኛን አሰድቡ። በሚሊየን ትከፍሏቸዋላችሁ፣ ወር ሳይቆዩ ይወጣሉ። በመቶ ሺዎች ተሰጧቸዋላችሁ፣ ማክሲመም 3 ወር ነው የሚቆዩት። መልሰው ራሳችሁን ረግጠዋችሁ ይወጣሉ። ምናልባት ቦነስ ከጨመራችሁላቸው ይቀጥላሉ። ካልሆነ ግን እናንተን ረግጠው ነው የሚወጡት። ዋሹ፣ በቃ ውሸት ሀላል ነው እናንተ ጋር። እንፍቀድላቸዋል መዝሙር። አዎ እንግዲህ እነሱ ይቀጥሉ፣ ምንም ችግር የለውም ይቀጥሉ። ራሱ ባለአእምሮ የሆነ ሰው ውሸቱን እያወቀ ይወጣል። ባይዘወይ የአንድ እምነት በቃ መዝቀጥ ወይ ደግሞ እምነቱ ማስተማር እንዳቃተው የምታውቁት ድራማና ውሸት ከበዛው ነው። ድራማና ውሸት ከበዛው እምነቱ ማስተማር አቅቶታል ማለት ነው። አማኙን መያዝ የሚችለው በድራማና በውሸት ነው ማለት ነው። ምክንያቱም ሰው አይመረምርም፣ ድጋሚ ቼክ አያደርግም።
አንዳንድ ነገሮችን ጊዜ ወስዶ አይመለከትም። ገሌ ኡስታዝ ካለ ትክክል ነው ብሎ ያምናል። በቃ ስለዚህ የሚሸወደው ይሸወዳል። ግን በዚህ መሀል ግን የሚዋሽ ሰው እየዋሸ እኮ አይቀጥልም። ምክንያቱም የሚዋሸው ሲሆነ ሳለ ያውቅበታል፣ ይነቃበታል። እና እኔ ያየሁት ምንድን ነው ማስተማር አቅቷቸዋል ማለት ነው። ስለዚህ ድራማውንና ውሸቱን መርጠውታል ማለት ነው። ያ ደግሞ ለማን ይመቻል? በዚህ ለክርስቲያኖች ይመቻል። ለምን የራሳቸው ሙስሊም አማኞች እንዴት ሙስሊም ተዋሸኛለህ፣ እንዴት የውሸት ነገር ትሰራለህ እያለ ቀስ እያለ እየነቃ ይመጣልና ባይዘዌ ለእኛ ነው ጥሩ ነገር እየሰራችሁ ያላችሁት። እምነታችሁን ታሰድባላችሁ፣ እምነታችሁን ታስንቃላችሁ፣ ግን ደግሞ ለክርስቲያኖቹ ግን እያገዛችሁን ነው። ምክንያቱም ይኸው እምነቴ ውሸት ነው፣ ስለዚህ እውነት ስለማልነግርህ ድራማና ውሸት እየሰራው አሳያለሁ እያላችሁ ስለሆነ ወደ እኛ ጋር ይመጣል ማለት ነው። እና እኔ ቀጥሉበት ባይ ነኝ። በርቱ። የተፈቀደ ስለሆነ ነው። በእርግጥ ተቀያ ስለሆነ ቅዱስ ውሸት ስለሆነ የተፈቀደ ስለሆነ እናንተ ባህሪያችሁም ነው እድገታችሁም ነው፣ ትቀጥላላችሁ። እኛ ግን ውሸታችሁን እያጋለጥን እንሄዳለን ማለት ነው። እና የበርቱበት ለማለት ነው። አመሰግናለሁ። ፎዬ ቪዲዮውን ነገ ፖስት አደረግና ታዩታላችሁ። ጠቅላላ የቪዲዮ ሀሳብ የተዋሸ ውሸት ምንድን ነው? አንደኛ ሙሽራ የሚለው እንዴት ይተረጎማል? ሁለተኛ ቅድም የሰማችሁትን በዜማ ሴብ ጸጋኪ የሚል የዘመነ ጽጌ አለ። ከዛ ላይ ተወስዶ ነው እንደዛ የሚያዜሙት ካህን አፍረው እና ተሸማቀው ህዝቡ እንዳይሰማ ዝም አሉት ብሎ ዋሸ። የሚገርመው ግን እዛው ከሁለት ከሶስት ሰከንድ በኋላ ያዜሙታል፣ ያንኑ ቃል ይሉታል። እና የመሰለ ተቆርጦ ነው የተሰጠው ለኡስታዙም። ደግሞም አላዳመጠውም፣ ዩቲዩብ ላይ ገብቶም አልሰማውም። በቃ ምን እየተባለ እንደሆነም አልገባውም። ግዕዙን ራሱ እንዴት እንዳበላሸውም አሳያችኋለሁ። ቀጥሎ ግን ውሸቱ ያፍሩበታል። ስለሚያፍሩበት ነው የቆረጡት፣ ስለሚያፍሩበት ነው ዝም ያሉት። ያቺ ቦታ ላይ ሰው እንዳይሰማ ዝም ይላሉ የሚለው ውሸት። እዛው ቪዲዮ ላይ ከሁለት ከሶስት ሰከንድ በኋላ አፈሩበት ያለውን ነገር በዜማ ይሉታል፣ እዛው እያሰሙት ማለት ነው። ይሄ በጣም ውሸት ነው። ግን ምን ይደረግ እንዳልኩት የሚያዳምጥ የለም። በቃ ድጋሚ ቼክ የሚያደርግ የለም። ኧረ ኡስታዝ ዋሽተሃል፣ ቪዲዮ እኮ እንደዚህ አይደለም የሚለው የለም። ሁሉም ሰው ማሻላ እያለ በቃ መጽሐፍ ቅዱስ ሚላል እውርን እውር ቢመራው ሁለቱም ተያይዘው ገደል ይገባሉ ይላል። እና ሙሽራ የሚለውን ደግሞ ይመስለኛል ያህዌንና አላህ ተምታተውበታል ኡስታዙ። አላህ ልጅ እንዲኖረኝ ሚስት እኮ ያስፈልገኛል ብሎ በሚስትና በባል ሴንስ ተናግሯል። ምክንያቱም ልጅ አለ ሲሉት እንደ እኔ እኮ ልጅ እንዲኖረኝ ሚስት ያስፈልገኛል ብሎ ስለ ሚስት ብሎ ክሌም ያደረገ አላህ ነው። እግዚአብሔር ድንግል ማርያም የእግዚአብሔር የአብ ሙሽራ የሚለውን ምን ብሎ ኡስታዙ ይናገሯል ሲዋሽ፣ ክርስቲያኖች እኮ ማርያምን የእግዚአብሔር ሚስት ናት እያሉ ያምናሉ ብሎ ልክ አላህ ልጅ የሚኖረኝ እኮ ሚስት ሲኖረኝ ነው ብሎ እንደተናገሩ አድርጎ ያህዌና አላህን ሲያቀላቅል ትሰሙታላችሁ። እዛ ላይ በደንብ ጥርት አድርገን እሱንም መልስ ሰጣችኋለሁ። በመጽሐፍ ቅዱስ ሙሽራ ቤተክርስቲያን ሙሽራ ትባላለች። እያንዳንዳችን የክርስቶስ ሙሽሮች እንባላለን። ሙሽራ ማለት ነው የተቀደሰ የተለየ የተዘጋጀ ማለት ነው። ስለዚህ በመጽሐፍ ቅዱሳችን ለምሳሌ አሁን እኔ ካገባው ዓመት ከምናምን ሆነኝ፣ ዛሬ ሙሽራ ተብዬ አልጠራም። የዕለት ሁለት ግን የተዳርኩኝ ጊዜ ሙሽራ እባላለሁ። ዛሬ ባልና ሚስት ሆነን እኖራለን። ዛሬ ግን አንድ ሰው መጥቶ ሙሽራ ሊል አይለኝም። በዕለቱ ግን ተዘጋጅቼ ሚስቴም ተዘጋጅታ እኔ ሚስቴን እየጠበቅኩ እሷን እየጠበቀኝ ስለሆነ ሙሽራና ሙሽሪት እንባላለን። ቤተክርስቲያንም ክርስቶስን ስለምጠብቅ ሙሽራ የክርስቶስ ሙሽራ ትባላለች። እያንዳንዳችን ክርስቲያኖች ሙሽራ እንባላለን። ድንግል ማርያም ደግሞ የአብ ሙሽራ ማለት እግዚአብሔር አብ ልጁን ሲልክ እናቱ እንድትሆን ያዘጋጃት፣ የመረጣት፣ የቀደሳት፣ የለያት፣ ያከበራት ለማለት ድንግል ማርያም ሙሽራ ትባላለች። አንድም የቤተክርስቲያን መሰረት ክርስቶስ ነውና ድንግል ማርያም በቤተክርስቲያን ስለምትመሰል የክርስቶስ እናቱ ስለሆነች ሙሽራ ትባላለች። ቤተክርስቲያንም ሙሽራ ዮሐንስ ራእይ ላይ ሙሽራ እያለ ይጠራታል። ሙሽራውን የምጠብቀውን ማለት ነው። እና ይህንን ግን ኡስታዙ ሲዋሽ ሚስት ብሎ ነው የፈታው። እና ይመስለኛል በጭንቅላቱ አላህን እያሰበ በአንደበቱ ግን እግዚአብሔርን እየተናገረ ሲሆን ተምታቶበት ነው። ይቅር በሉት። ቪዲዮ ግን መልስ በደንብ እሰራበታለሁ። አመሰግናለሁ። እፎይ ድንቁርና የተጠናወታቸው በመሆናቸው እኮ የምታውቀው ምንድነው? ትልቅዬ ያገኙ ትልቅ ተአምር ያገኙ ያስመስሉት ነገር የሚገርም ነገር አግኝተናል። ዛሬ ጉድ ልናወጣ ነው፣ ልናፈነዳው ነው። ደብቀውት የኖሩትን የተደበቀ ነገር እንዴት እንደሆነ ዛሬ ያሳየናቸዋል።
ይሄን መጽሐፍ አናንብበው እስኪሉ ድረስ መጠየቅ ይቻላል። የተደበቀ ቆይ ትጠይቃለህ። ምን እንደሆነ ዛሬ ያሳየናቸዋል። የብልግና ጥግ የነቢያቸውን የውርደትና የብልግና ጥግ ቢያንስ ክሮስ ቼክ ያደርጋል እኮ ሰው። መዝገበ ቃላቱም እኮ ማየት ጥሩ ነው። መዝገበ ቃላቱም ላይ ትርጉሞቹ እንደዛ ስላልሆነ የድድብና ይጠናወታችሁ ድንቁርና የተጠናወታቸው ውስታዞቻችሁን አትከተሏቸው። ኤኒዌይስ መሐመድ ቀጥል። አሁን መጠየቅ እችላለሁ ማለት ነው? እሺ ብስምላህ አልሐምዱሊላህ ወከፋ ወሰላቱ ወሰላሙ ዐላ ነቢይሂል ሙስጠፋ ወዐላ አሊሂ ወአስሐቢሂ አማ በዕድ። መስጊድ እኮ አለ። ጥያቄ ጠይቅ ነው የተባልከው። የምን ሰላት ነው የምታወርደው? አይ ሱናችን ስለሆነ ነውና ለአንተ ትንሽ ጥያቄ ያለኝ ከዛ እወጣለሁ። ችግር የለውም። ጥቅስና ቀጥል። ሙስሊሞች እዚች ጋር ሪከርድ ብታረጓት የዛሬው አንድ ቤት አላየህም ነው? ለምንድን ያልተቀበልከው? ኦኬ ና የምን ቤት ነው? አቀፍ በልና ዛሬ ኢምራን ጋር እኔ በትንሹ ሳምንት ምናምን እያሉ ሰምቻለሁ። ብቻ እኔ ከአምስት እና የት ቦታ ነው ያልነው? የት ቦታ አውርተን ከኔ ጋር ዲቤት የሚል የት ቦታ? አንድ መረጃ እንጣ። ኡስታዙ ወራዳና ውሸታም ካልሆነ እኔና እሱ ዲቤት እናደርጋለን። ጥያቄ ይሄ አይደለ? አዳም አሁን ተዋርደህ ትወጣለህ። ኡስታዝንም አዋርደህ ትወጣለህ። ወራዳ ውሸታም ቀጣፊ ሐሰተኛ ካልሆነ አዳምጥ፣ አትጩህ። ዲቤት ጠሩ። የተቀበለው ክርስቲያን ነው። ቅዱስ ጳውሎስ ወይንስ መሐመድ የሚለውን ዲቤት የተቀበለው ክርስቲያን ሆኖ እፎይን የተቀበለው እኔ ክርስቲያን፣ የኔ ስም ክርስቲያን ነው ወይንስ እፎይ ነው? እፎይ ነው። እፎይ ነው ስም። ታዲያ የክርስቲያን አካውንትን ክፈትና ያው እስኪ ክርስቲያን አሳየው አካውንት። ዲቤቱን እነሱ ላቀረቡት የተቀበለው ክርስቲያን ሆኖ ትናንት ወዲያ ቪዲዮ ሰርቶ እፎይ ዲቤት ከኔ ጋር ብሎ አንድ ኩታራ ልጅ ተሰባስበው ላይቭ የተሰባሰቡት ይሄ ማን ይላል? ክርስቲያን ይላል ወይንስ እፎይ ነው የሚለው? ይሄ የምታየው አካውንት የዲቤቱ ጥሪ እዚህ ላይ እኮ ያለው አቡኪና ኡስታዝ ሳላህ ናቸው። አይዛ ደግሞ አዳም። ስለዚህ ያንኛው ለአቅመ ውይይት እንኳን ስለማይደርስ አሁን የሰሩት ይስቃሉ። ጅሎች ጅል ናቸው ነው ሰዎች። ድንቁርና በዚህ መጠን አሁንም ተጠናውቷቸዋል። በዚህ መጠን ድንቁርና ቤት ፎቅ ሰርቶባቸዋል። ያውላችሁ እኔ ምህረት የለኝም። እንደ ድሮ እንዳልመስላችሁ ማንኛችሁንም እኔ ውይይት ካደረጋችሁ ቲክቶክ እናንተ ብቻ ሳትሆን የምንለቁት ሙሉ ኡስታዞቻችሁ እንዲወጡ ነው ማደርጋቸው። እንዳይመስላችሁ ከኔ ጋር ውይይት ብዙዎቹ ሰላት እንትን እያሉ ነው። ዛሬ ስጁድ እየወረዱ ነው። ውይይት ባደርግ እኔ ምን ላደርጋቸው እንደምችል ስለሚያውቁ እኔ ግን የምፈልገው እነኞቹ ብገርፋቸው ምንም ጥቅም ስለሌለው ማለት ነው። 1 ሚሊዮን ተከታይ ያለው ኡስታዛችሁ ለምን ነገ አይሆንም? እሱ አምላኩን ዲፌንድ የሚያደርግ ከሆነ እኔ አምላኬን ዲፌንድ አደርጋለሁ። ለምን ነገ አይሆንም? ዲቤት አደርገዋለሁ። 1 ሚሊዮን በላይ ተከታይ ያለው ኡስታዛችሁ ይቀበል። ዋናው ኡስታዛችሁ መጅሊሱ እውቅና የሰጠው ኤኒታይም ግሪሳዎቹን እስከነ መጅሊሱ ድረስ እውቅና ስላለው እሱን እንዴት መግረፍ እንዳለብኝ አነሳያችኋለሁ። ዲቤት ምን እንደሆነ አሳያችኋለሁ። እነኚህ ኩታራዎቹ ይማሩ ከስር ምንም ያውቁት የለም። ቪዲዮዎቻችንን እየቆራረጡ የሐሰት መረጃ ይስሩ። ቪዲዮ እየቆራረጡ የሐሰት ያው እንግዲህ ቃል ገባ ብሎክ አድርገው አባረሩት። ቆስጠንጢኖስ ገባ ብሎክ አድርገው አባረሩት። ቢኒ ገባ አባረሩት። እውነት ካለህ እኮ መረጃ ስትጠየቅ አውጥተህ ማሳየት ነው እንጂ ብሎክ አድርገህ ማባረር ነው እንዴ? ጥሩት እስቲ ኡስታዛችሁን በሚሊየን ተከታይ ያለውን ጥሩት። አምላኩን እሱ ዲፌንድ የሚያደርግ ከሆነ ልብ ኖሮት
ነጋ ጠባ ክርስቶስ ላይ አፉን እንደሚከፍተው እስቲ ዲቤት ያድርገኝ፣ ሕያው አምላክ ክርስቶስ ወይንስ አላህ ብሎ እስቲ ዲቤት ያድርገኝ። ለአንዴና ለመጨረሻ ጊዜ እሱን ብቻ ሳይሆን ቲክቶክ ላይ ብቻ ሳይሆን እስከ መጅሊሳችሁ ድረስ ምን ማድረግ እንዳለብኝ ያሳያችኋለሁ። የድሮ እፎይ አይደለሁም አሁን። ኤኒዌይስ አንድ ሀሳብ ነበረኝ በጣም የደነቀኝና የገረመኝን ነገር ያስተዋልኩትን ነገር ሁላችሁም እንድታስተውሉት ነው የምነግራችሁ። እፎይ ምን ያህል አሁን ላይ ራስ ምታትና ጭንቀትና በቃ ወባ እንደሆነባቸው ያስተዋልኩት ነገር እንዳለ ንጽጽር የሚሰራውን ሰው እንዳለ ዝም ብላችሁ ኢቨን እንኳን አሁን ዲያቆን መዝሙር ያሬድ ላይ የቀጠፈችውን ሴትዮ እንኳን አይታችሁ ከሆነ አካውንቷን እንዳለ በእፎይ ላይ ነው የሚሰሩት ቪዲዮ እንዳለ። ሶ ይህን ራስ ምታት የሆነበትን ነገር ምን እናርገው? በቃ እንዲህ ሸክም ነው የሆነባቸው። እንዳለ ንጽጽር ላይ የሚሰሩት ሙስሊሞች በጠቅላላ እፎይ ላይ ነው በየቀኑ ቪዲዮ የሚሰሩት። ግራን የገባኝ ይህ ሁላችሁም እስቲ ያስተውሉት። ሁላችሁም በምታየው ጊዜ ይህን አስተውሉ። በጣም ነው የገረመኝ። እኔ አሁ ይህን ያለ ራስ ምታት ሆኖባቸው አለካ እፎይ እንድል ድረስ ነው ያደረገኝ። ይህን ታዝበናል፣ አይተናል። ስለዚህ ምንድነው ማድረግ ያለባቸው? መፍትሄ መዋሸት ነው። ይኸው ግልጽ በሆነ መልኩ ደግሞ ሃይማኖታቸው የሚፈቅደውን ተቂያ ተጠቅመው በዲያቆን መዝሙር ያሬድም ላይ እንዲሁም ደግሞ በእፎይ ላይ ይኸው እየቀጠፉ እናያለን። ስለዚህ ያው እስከ ትንሣኤ ድረስ ይቀጥላል የሚለውን ነገር ቅድም አይተናል። እንደሚቀጥል እያሰባችሁት ታሳቢ እያደረጋችሁ ቀጥሉ። ላለው መልካም ጊዜ። ቢያንስ ሚስቶቻቸውን ያስልሙ፣ በሱ ይጽናኑ። አይሻርም? ፌክ አካውንት እየከፈሉ በሚስቶቻቸው እንትን እና እንደዛ እሱን ነው ዛሬ ያየነው እሱን ነው። በውሸታቸው መጽናናትና በቅጥፈቶቻቸው መደሰት ነው። በራሳቸው ቅጥፈት ሲደሰቱ ሲጽናኑ፣ ሰው የሌለ ነገር ፈጥሮ አለ ብሎ ማሰብ ይሄ የአእምሮ በሽታ ነው። ሲጀምርህ አእምሮ በሽታ ሲጀምርህ የሌለ ነገር እንዳለ ያስመስልህና በዛ ነገር ደግሞ ትደሰታል። አንዳንድ ሰው በቃ የሌለውን ብር 1 ሚሊዮን ብር ባንክ አለኝ ብሎ የሚደሰታል። ልክ እንደዛ ነው። የሌለ ያልተደረገ ነገር አለ ብለው በራሳቸው ውሸትና ቅጥፈት እንዲደሰቱ አድርገሃቸው መሐመድ ድግም ተሰርቶበት እንዳደረገው ማለት ነው። መሐመድ የሚባለው የሚያወራው ሰው መሐመድ ድግም ተሰርቶበት እንደሆነው ማለት ነው። መሐመድ በቃ እሱ እንኳን ተይዞ ነው፣ ቢያንስ እሱ ተይዞ ነው። እነዚህ ግን እኮ እንደው ጤነኛ ነን እያሉ ግን በውሸት እንዲደሰቱ በራሳቸው ሐሰት እንዲደሰቱ አድርጓቸዋል። አሁን እዚህ ጋር የገባው መሐመድ የሚባለው እኔም ተከታዮችም መሀይም ነን ያለው የመሐመድ ትንቢት ሰርቶበት ነው መሰለኝ። ቤታቸው ሄደን ቅጥፈታቸውን እያጋለጥን ብለን እየነገር ነው። እንዲህ አይነት ነገር አልተደረገም፣ ውሸት ነው፣ እውነት ከሆነ አምጡ ብለን ቤታቸው ሄደን ብለን እየተናገረን አሁን እዚህ መጥቶ ለምንድን ነው የጥሪውን ያልተቀበልከው ብሎ ይላል። እዚህ መጥቶ ውሸት ነው እኮ እያልን ነው። ቤታቸው ሄደን እኮ ጭራሽ እንዲህ አይነት ነገር አልተደረገም፣ ውይይቱ ያለው ከክርስቲያን ጋር ነው ከእፎይ ጋር አይደለም፣ ይሄ የውሸት ቅንብር ነው ብለን እየተናገረን እንዴት እንደሚረዱ አላውቅም። እንዴት ነው የምትረዱት ሙስሊሞች? እውነትም ነብያችሁ እንዳለው መሀይሞች ናችሁ? መሀይምነት እንደዚህ ላያችሁ ላይ ሰርቷል? አትሰሙም እንዴ? የለም እኮ ነው፣ ውሸት እኮ ነው የተቀነባበረ። ሳይሰሙ ቀርተው አይመስለኝም ቤኒ፣ ሳይሰሙ ቀርተው አይደለም። አንደኛ ኢንቴንሽናል ነው። ሁለተኛው ግን ምንድነው እሱ ኦቨር ፍራስትሬትድ ስታደርግ ቢያንስ በቃ እንደዚህ ብዬ ራሴን ላጽናና የሚል ነው። እዚህ የሚገቡት እንደዛ የሚሉት እኛን ለመጉዳት ወይንም እኛን አታክ ለማድረግ አስበውም ላይሆን ይችላል። ምንድነው እሱ አንዳንዴ እንዘንላቸው። ተስፋ ስቆርጥ በተከታዮች በጣም ኦቨር ምን አይነት አድቫንቴጅ ልትይዝ ትችላለህ? ቀዝም ብዬ እንደዚህ ልበልና ራሴን ላጽናና ብለህ ልትል ትችላለህ። እና እንደዛ ነው ያደርጋሉት። እንደዛ ብዬ ልጽናና። ሶሪ ሙስሊሞች በጣም ነው የምታሳዝኑኝ። ከዛ አንጻር ሊሆን እንደሚችል እረዳለሁ። ሪቨርስ ሳይኮ ስታስበው ይህም ሊሆን ስለሚችል ማለት ነው። ምክንያቱም እያየህ እየተነገረ ደጋግመውም እያዩት እንደዚህ አይነት እንትን ውስጥ ከገቡ ራሳቸውን ይሄ ስትረስ ሆርሞን ከባድ ነው። ስትረስ ሆርሞን ሀይ ሲሆን ጭንቅላት እንዳለ በጣም ይወጠርና ይያዝና በቃ
እሱን እንትን የሚልህ የሚያስተነፍስህ ሆይ የሚያስብልህ ትፈልጋለህ። ስለዚህ ያንን ስትረስ ሆርሞን ሀይ በሚሆንበት ሰዓት ላይ መሳደብም ከሆነ በጣም በተሳደብክበት ሰዓት ላይ ትንሽ ስትሳደብ ምናምን አግሬሲቭ ሆነ እንትን ስትል የዶፓሚን መጠንህ ትንሽ ከፍ ይላል። ያኔ ልክ የዶፓሚን መጠኑ ከፍ ሲል እሱ ደግሞ የስትረስ መጠኑን ይቀንሰዋል። ምን ያደርጋል? ይሄ ደስታ የሚሰጥ ነው ዶፓሚን። ልክ ስትሳደብ ስጮ ምናምን ነገር የሆነ በሐሰትም ቢሆን እንትን ስትለው እንደ ፔን ኪለር ነገር አለ፣ እንደ ህመም ማስታገሻ ያገለግላል። እንደዛ ነው እየተጠቀሙበት ያሉት። ልክ ከዚህ ከወረዱ በኋላ ያንን ካደረጉ በኋላ ግን በሚያሳዝን ሁኔታ ሪግሬት ያደርጋሉ። የዶፓሚን መጠናቸው መልሶ ዜሮ ይመጣል፣ ይወርዳል። ጊዜያዊ ማስታገሻ ስለሆነ ያኔ ምን ይሆናሉ? መልሰው ድብርት ውስጥ፣ ጭንቀት ውስጥ የሆነ የመውረድ እንትን ማለት የመጠላት እንደዚህ አይነት ስሜት ውስጥ ነው የሚገቡት። እና እንደዚህ አይነት እንትናቸው ሲዋዥቅ እያየሁት ነው ስሜታቸው። ሙስሊሞች እንደዛ ናቸው። ዛሬ ያጨበጨቡትም ምንም ያሉት እዛ የጮሁትም እውነት እንዳይመስለን ከሳምንት በኋላ ታያቸዋለን። የቤት ቁጭ ብለው የሚማሩ ናቸው። አሁን ለጊዜው ይሄ ዶፓሚን መጠናቸው ለማጽናት ከፍ አድርገው በዚህ እንደ ደስታ ነው የሚሉት። ነገር ግን ያ ይወርዳል፣ ኮላፕስ ያደርጋል። ከዛ መልሰው ደግሞ ፓኒክ ሲያደርጉ ታገኛቸዋለህ። የኛ ኦልዌይስ እንትኑ ካየው ስሬት ነው የሚሄደው። በቃ ቀጥታ እየሄደ ነው። ምንም ነገር አውሎ ንፋስ ቢመጣ ወጀብ ቢመጣ ምንም የሚያናውጠን ነገር የለም። እንኳን በውሸት ድራማ ሰርተ እንኳን ጮኸ እንኳን አሁን ተውና የዛሬ ዓመት አካባቢ እንኳን ክርስቲያኑ ባልነቃበት ላይ ድራማ ስትሰሩብን፣ ማለትም ክርስቲያኑ አብዛኛው ኦኬ ስድብ ሊሆን ይችላል እኮ እንደዚህ ያለው እንደዚህ ያሉት እኮ እያጥላሉባቸው ሊሆን ይችላል ብሎ በሚጠራጠርበት ሰዓት እንኳን አይደለም እንደ አንድ ተራ የጠፍራችን ቆሻሻ ያህል እንኳን እውቀት የሌለው እንደ መጅሊስ እንደ ሀገር ሰላማዊ ሰልፍ ወጣችሁብን፣ እንደ ፌዴራል መጅሊስ እንደ ክልል መጅሊስ ቀውጣችሁብን፣ ምንም ለውጥ አላመጣችሁም፣ አልገፋችሁንም። እኛን ያቆመን ክርስቶስ ነው። የምታነቃንቁን እና በተቻላችሁ መጠን እናንተ ዋሹ፣ ኡስታዞቻችሁ ይዋሹ፣ እኛ በተቻለ መጠን ደግሞ እናዋርዳችኋለን። እናንተ ትዋሻላችሁ፣ እኛ እናዋርዳለን። ኡስታዞቻችሁ ይዋሻሉ፣ እኛ እናዋርዳለን። ክርስቲያን አይዋሽም፣ ሙስሊም ይዋሻል። ማንኛውም እኔ ማገኘው አሁን እስልምና እንደዚህ አይመስለኝም፣ እንደዚህ አይነት ዝቃጭ አይመስለኝም የማይለኝ የለም። የትም ቦታ ሊሆን የትም እንገናኝ። ክርስቲያኑ አሁን በዚህ መጠን የዘቀጡ ናቸው እንዴ? ለካ በዚህ መጠን የቆሸሸ ሃይማኖት አይመስለኝም፣ በዚህ መጠን ውሸታም አይመስሉኝም። ማይለኝ ክርስቲያን የለም። ተጽናኑ። ቢያንስ ሚስቶቻችሁን እህቶቻችሁን ፕሮፋይላቸውን እያስቀየራችሁ አስልሙ። ከዛ ውጭ ምን የምታመጡት ነገር የለም። ቻሌንጅ አታደርጉንም እኛን። እንደዛ ነው። በነገራችን ላይ እነዚህ ሰዎች ከዚህ በፊት እፎይ በተደጋጋሚ ታውቃለህ፣ ከረመዳን ሊገባ አካባቢ በፊት የተፈጠረውን ነገር ማለት ነው እና ሁልጊዜ እኛን ለመጣል ነው የሚመጡት። ነገር ግን የዛን ሰሞን አካባቢ እኛ ኦዲየንሶቻችንን ተመልክተ ከሆነ 10,000 11,000 ሰው ይዘን እንኳን እያስተማርን ነበረ። ከሰሙ፣ ሊትራሊ ከሰሙ። እያንዳንዳቸው እርምጃቸው፣ አካሄዳቸው ውሸት ስለሆነ ማጭበርበር ስለሆነ ለውሸት ደግሞ ብትሰራ 2 እና 3 ቀን ነው። ትዕግስት ኖሮ ታግሰህ መከራና ችግርን ተቋቁመህ ለውሸት ዘላቂ የሆነ ስራ አትሰራ። ከዛ በኋላ ድምጥማጣቸው ይጠፋል 3-4 ወር። አሁን ድራማ ሰራ አይደለ? በቃ ነገ የሉም እነዚህ ልጆች ከስመዋል። በቃ እኛስ እኔ ግን በጣም የምጠብቀው ምን እንደሆነ ታውቃለህ? ክርስቲያን ነገ ተነገ ወዲያ ጤናሞቹ ሙስሊሞች ውሸት ነበር ካላሉ ሁሉም የሚሰሩ ሙስሊሞች እንዳለ ወራዳና ቆሻሻ እንደሆኑ ፈርጃለሁ። ወራዶች እንደነበሩ ነው ምለው መረዳው አይመስልም? ያ ምንም ጥያቄ የለው። ሙስሊሞቹ ኡስታዞቻቸው ይሄንን ውሸት ድራማ የሰራ ነው ብለው ካላሉ ኦዲየንስ ክርስቲያኖች በደንብ ትረዱታላችሁ። እና እንደዛ ነው። ብንጠቀልልስ